ድሮማ ኢትዮጵያ ሀገራችን ዳሯን እሳት ማሏን ገነት ያደርግልን የምንባባለው ምርቃት በክልል በዘር በጎሳ በጉጥ ሆነና ጠበበ። አሁን ሁሉም ክልሉን እየመረቀ ሀገሩን እየረገመ እሳቱን ወደ መሃል አምጥቶታል። ፍቅር እንደ ሸማ ያላብሰን ብለው ይመራረቃሉ በአፋቸው፣ ተግባራቸው ደግሞ ሲታይ ሻማ ያቀልጣል። ማርና ሰም ያደርገን ብለው ይመራረቃሉ፣ በተግባር እሳትና ጭድ ናቸው። በአፋቸው ሀገራችን ሰላሟ ይብዛ ብለው ያስጨበጭባሉ፣ ተግባራቸው ደግሞ ሲታይ ምጧ ይብዛ ብለው የተመራረቁ ይመስላል። ታዲያማ እግዜር የአፍን ሳይሆን የሆድን ንግግርን ሳይሆን ተግባርን እንደማያይ አታውቅም ልጄ አሉኝ። ደገሙና ለዚህ ነው እኮ ቂም ይዞ ጸሎት ሳሊዞ ስርቆት የሚባለው ሲሉኝ መስቀልቅል አለብኝ። እሳቸው ግን ቀጠሉ። ዳሯን እሳት ማሏን ገነት የሚለውን ሳስበው ያኔ ሁሉም ለጋርዮሽ ነው የሚያስበውና የሚያሳስበው። አሁን በሰፈሩንና በኦሮሚያ ያለው ኦሮሚያን ገነት ዳሯን እሳት ይላል። በአማራም ያለው መሃሏን ገነት ዳሯን እሳት ይላል። በትግራይም ያለው መሃሏን ገነት ዳሯን እሳት እያለ ተከፋፍለን በዚህ መንገድ ነው እሳቱን ወደ መሃል ያመጣ ነው። እና ገነት ቤጋ ትግባ። ለካ ገነት በእሳት መከበብ ሲኖርባት እሳት ነች በገነት የተከበበችው። ለምን ብትሉ የሁሉም ክልሎች ዳር ለኢትዮጵያ ደግሞ መሃል ነው። እናም በመከፋፈላችን ምክንያት እሳቱ ወደ መሃል ያመጣነው ራሳችን ነን። በዚህ የተነሳ አንደኛ የኢትዮጵያውያን አንድነት በታሪክ የምናውቀው ከእጃችን ያመለጠ ይመስላል። ሁለተኛ ትውልድ የበይ ተመልካች እየሆነ ቀጥሏል። ሶስተኛ ከፈጣሪ በታች ሕዝብ አያል መሆኑ የተዘነጋ ይመስላል። አራተኛ የፖለቲካ ጉዞ የቃላት መዘዛ ብቻ ሲሆን ይታያል። አምስተኛ ፓርቲና ድርጅቶች በሙሉ መነሻቸው ውግንና ሆኖ ቀጥሏል። በአጠቃላይ የራሳችን እስረኛ የሆንን ይመስላል። ከዚህ ለመላቀቅ ባጭሩ ቁርጠኛ መሆን ያስፈልጋል። ሀገር የሚሸት አመራር ያስፈልገናል። ስለዚህ አንድነትን ለማምጣት ደግሞም ስኳር የላሱ ወይም የሚልሱ ሰዎችን ከመንገድ ላይ ዞር ማድረግና የዜግነት ብቃት፣ የዓላማ ጽናት፣ ታማኝነት፣ የሕዝብ ፍቅር ሊኖረው የሚችል ብቁ አመራር ሊፈጠር ይገባል እላለሁ። በዚህ ብቃኝ እያልኩ በገነት ወደ ዳር መውጣትና በእሳት ወደ መሃል መግባት ያተረፉት ወይዘሮ ደህንነትና አቶ ማህይብነት ተጋብተው የወለዷቸው ልጆች ናቸው። ምክንያቱም የሁሉ ትርምስምስ፣ የሁሉ ጭርስርስ፣ የሁሉ መደቋቆስ ለመፈጠሩ ዋነኛ ምክንያት ናቸው እነሱ ብዬ አስባለሁ። በመጨረሻም ጊዜ ነው ብርቱ፣ ጊዜ ነው ዳኛ፣ ትልቁን ትንሽ ያደርጋልና ማጣት ክፉ ነው
ቅስምን ሰባሪ ያደርጋል ትንሽ ዝቅ ብሎ ኗሪ። ከቀን ጎደሎ አምላክ ጠብቀኝ የለኝምና አይዞ የሚለኝ ብዬ አበቃለሁ። አመሰግናለሁ።